ሰላም ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ? ከዚህ በፊት የፒያሳ ስቴዲየም ብዬ ቪዲዮ ሰርቼላችሁ ነበረ። በቪዲዮ መሰረት በደንብ ዲቴይል አሳየን ስላላችሁ እንዲሁም ደግሞ ስቴዲየሙ ትንሽ ችግር ስላጋጠመው ድጋሚ የተሰራ ስለሆነ ስለሱ ሙሉ መረጃ የምሰጣችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እንደምትመለከቱት የሚገኘው የፒያሳ ወደ ዶሮ ማነቂያ የሚወስደው ኮንዶሚኒየም ጀርባ አካባቢ ጋር ነው የሚገኘው፣ ወይም ደግሞ ከመብራት ኃይሉ ፒያሳ ኤሌክትሪክ ዩቲሊቲ ማለት ነው። ከመብራት ኃይሉ ወደ ታች ዝቅ ብሎ ያለው ጋር ማለት ነው የሚገኘው። እንዲሁም ደግሞ የህፃናት መጫወቻ ፕሌግራውንድ አለ ከፕሌግራውንዱ አጠገብ ማለት ነው የህፃናት መጫወቻ እና በጣም ነው የሚያምረው። እንደምታዩት ችግር ያጋጠመው ምንድነው? በክረምቱ ምክንያት ያው በጋ ላይ ስለተሰራ አሁን ፍሳሽ ምናምን ስለተቸገረ ድጋሚ የተቆረቆረ የፍሳሽ ማስወገጃ መስመሮች እየተገጠሙለት ይገኛሉ ማለት ነው። ስቴዲየሙ በጣም ነው የሚያምረው። ከስቴዲየሙ ላይ ሁኜ ነው ይሄን ቀረጻ እያረኩ ያለሁት። ዙሪያውን እንደምታዩት በጣም ከተማዋ ፒያሳ ውብ ሆና ነው የምትታየው። እንደሚታየው ፒያሳ በጣም አምሮባት ነው ያለችው ከስቴዲየሙ ላይ ሆኖ ሲታይ ማለት ነው። እንዲሁ የተለያየ ቦታዎች ቤተ መንግስቱ፣ አብረሆት፣ ወደዚህ ደግሞ ወደ አፍንጮ በራ ያለው የፕሌግራውንዱ ምናምን ስታዩት የህፃናት መጫወቻ፣ የመሮጫ ትራኩ፣ የሳይክል ሌኑ በጣም ነው የሚያምረው እና እንደምትመለከቱት በጣም ውብ ሆኖ የተሰራ ስቴዲየሙም ባለ ሁለት ተደራቢ ነው። ከላይ ፎቅ አለው እንደማለት ነው። ከስር ከተጫዋቾቹ ወይም ደግሞ ባስኬትቦል ከሚጫወቱት አጠገብ ሆናችሁ መመልከት ትችላላችሁ፣ አሊያም ደግሞ ፎቁ ላይ ሆናችሁ ከላይ ማየት ትችላላችሁ ማለት ነው። ትንሽ የጎደለው ነገር ምንድነው? በፀሐይ ሰዓት ላይ የፀሐይ መከላከያ ስለሌለው ነው እንጂ የተሟላለት ስቴዲየም ነው ማለት ነው። ኢንተርናሽናል ስቴዲየም ልንለው እንችላለን ማለት ነው። እንደምታዩት በጣም ከለርፉል ነው፣ ያምራል። ብዙ ተጫዋቾች እንደሚወጡበት ይጠበቃል። አንዳንድ ጨዋታዎችም ሲኖሩ እዚህ ፕሮግራም እንደሚኖር ነው የሰማሁት እና እንደምታዩት ድጋሚ ሪኖቬሽኑ ሲያልቅ ወይም ደግሞ መልሶ ግንባታው ሲያልቅ ፍሳሽ መስመሮች ሲስተካከሉ አገልግሎት መስጠት ይጀምራል ተብሏል ማለት ነው። እንዲሁም አጠገቡ የመኪና ፓርኪንግ ስላለ በጣም ቆንጆ ነው የሚሆነው። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ፣ ለሌላ ሰውም ሼር አድርጉልኝ። ቤተሰብ ካልሆናችሁም ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። ይሄ ደግሞ ላይ ቴራሱ ማለት ነው። ከላይ ሆናችሁ ቆማችሁ ማየት ትችላላችሁ። እንዲሁም ደግሞ ከዚህ ላይ ሆናችሁ የአዲስ አበባን የሚገርም ሲናሪ ስላለው ከዚህ ጋር ሆናችሁ መመልከት ትችላላችሁ ማለት ነው። ቴሌስኮፕ ቢኖር ሞሮፍ በጣም እንደ እንጦጦ መዝናኛው አሪፍና ሳቢ ይሆናል ብዬ በግል ያምናለሁ። እናም እዚህ ጋር ሆናችሁ ብዙ የአዲስ አበባ ክፍሎችን ማየት ትችላላችሁ፣ እንዲሁም ጨዋታውን መመልከት ትችላላችሁ ማለት ነው። እና ስቴዲየሙ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ባባይ ቻው።